መጀመሪያ የንጉስ ወይም የንግስት ስልጣን ገደብ አልነበረውም። ምንጩ ከላይ ነው ስለሚባል እንዳሻቸው ያሻቸውን ሲያደርጉ ነበረ። አንድ ቀን ግን የእንግሊዙን ንጉስ ጆን ያልተለመደ እክል ገጠመው። ከፈረንሳይ ጋር ለነበረው ጦርነት ይረዳው ዘንድ ንጉሱ ከፍተኛ ግብር ይጥላል። በዚህ ምክንያት መሳፍንትና የቤተ ክርስቲያን መሪዎች አመጽ ይቀሰቅሳሉ። ንጉስ ጆን አመጹን ለማብረድ ከመሳፍንቱ ጋር ተደራድሮ ስልጣኑ ይገደብ ዘንድ ሰኔ 15 1215 ዓ.ም ይስማማል። ይህ ስምምነት የማግና ካርታ ይባላል። ትልቁ የዲሞክራሲና የሞራል ተምሳሌት ተደርጎም ይወሰዳል። የመሳፍንቱ ተወካዮች ያነሱትን ችግሮች ንጉሱ በአዎንታ ተቀብሎ ያለ መሳፍንቱ ስምምነት ተጨማሪ ግብር ላለመጣል ተገዷል። የመሳፍንቱ ቤት ዘ ሃውስ ኦፍ ሎርድስ የተመሰረተው ያኔ ነበረ። የማግና ካርታ ብዙ ነገሮችን ያመለክታል። ትልቁ ጉዳይ ግን ለዜጎች ጥቅም ሲባል የመንግስትን ስልጣን መገደብ አስፈላጊ መሆኑ ነው። ያልተገደበ ስልጣን የግለሰቦችን ኢጎ ለማርካት ዜጎችን ለመከራ ይዳርጋል። ዲሞክራሲ ማለትም የመንግስት አካላት ስልጣንን ገድቦ መብቶችን ማክበር እንደሆነ ያሳያል። ሌላው ጉዳይ ደግሞ ነጻነት በነጻ አለመኖሩን ያመለክታል። ህዝቡ ነጻነቱንና ጥቅሙን ለማስከበር ከፈለገም ያልተገቡ የመንግስት ውሳኔዎችን ባለመቀበል ተባብሮ መቃወም እንደሚገባው የማግና ካርታ ተግባራዊ ተሞክሮ ነው። አሁን ደግሞ ወደ ራሳችን እንምጣ። ከዲሞክራሲ አንጻር የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ኢፌዴሪ ህገ መንግስት መሰረታዊ ጉዳዮችን ይዟል። አንቀጽ 8(1) የኢትዮጵያ ህዝብ የሉዓላዊ ስልጣን ባለቤት መሆኑን ይገልጻል። ይህ ሉዓላዊነታቸው የሚገለጸው ደግሞ በህጋዊ ተወካዮቻቸው እንደሆነ አንቀጽ 8(3) ያመለክታል። በሌላ በኩል በፌዴራልም ሆነ በክልል የመንግስት ስልጣን በህግ አውጪ በአስፈጻሚና በፍርድ ቤት መካከል የሚከፋፈል መሆኑ በአንቀጽ 50 ንዑስ አንቀጽ 2 ስር ተደንግጓል። በአንቀጽ 50 ንዑስ አንቀጽ 3 መሰረት ደግሞ የፌዴራሉ መንግስት ትልቁ የስልጣን አካል የህዝብ ተወካዮች ምክር ቤት ወይም ፓርላማው መሆኑ በግልጽ ተቀምጧል። አንቀጽ 72 ንዑስ አንቀጽ 2 ስርም ጠቅላይ ሚኒስትሩን ጨምሮ አስፈጻሚው አካል ለፓርላማው ተጠሪ መሆኑ ተደንግጓል። ይህ አንቀጽ ሚዛን ለመጠበቅና ለቁጥጥር ያመች ዘንድ ለአስፈጻሚው ሉጋም ያበጀ ነው። የፓርላማው አባላት ውክልና ለሁሉም የኢትዮጵያ ህዝብ ሆኖ ተገዥነታቸው ለህሊናቸው ለህገ መንግስቱና ለወከሉት ህዝብ ብቻ መሆኑ በአንቀጽ 54 ንዑስ አንቀጽ 4 ስር የተመለከተ ሲሆን በአንቀጽ 72 ንዑስ አንቀጽ 2 መሰረት ፓርላማው አስፈጻሚውን የመቆጣጠር ስልጣን አለው። በተለይ ግን ህገ መንግስቱ ከሁሉም ህጎች የበላይ መሆኑና ከህገ መንግስቱ የሚጻረር ማንኛውም ህግ ልማዳዊ አሰራር ወይም ውሳኔ ተፈጻሚነት እንደማይኖረው የህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 አስምሮበታል። በኢህአዴግ ዘመን ትልቁ ችግር የነበረው የህገ መንግስቱ መርሆች በፓርቲ አሰራር መጣሳቸው ነበረ። ፓርቲው በምላሱ እንጂ በተግባር ህገ መንግስቱን ሳያከብር ህይወቱ አለፈ። ከምንም በላይ ደግሞ የፓርላማው አባላትን ከህገ መንግስቱ በሚቃረኑ መመሪያዎችና የፓርቲ አሰራሮች ጠርንፎ የያዘበት አሳዛኝና አደገኛ ሁኔታ ይታወሳል። በህገ መንግስቱ መሰረት ለህሊናው ለህዝቡና ለህገ መንግስቱ ብቻ ተገዢ ሆኖ አስፈጻሚውን ለመቆጣጠር የሞከረው ኢህአዴጋዊ አባል በስውር የፓርቲ ግምገማ እንዲሸማቀቅ ይደረግ ነበረ። በዚያ ምክንያት በፓርላማው አባላት ዘንድ ያልተገባ አድርባይነት ሰፍኖ አስፈጻሚው ያለ ጥያቄ በዜጎች መብትና ጥቅም ላይ ሲፈነጭ ኖሯል። ሙስናና የሰብአዊ መብት ጥሰቶች የተንሰራፋው ህገ መንግስቱን በጣሰ ሁኔታ ፓርላማው የአስፈጻሚው አሽከር በመሆኑ ነበረ። ለውጡን ተከትሎ ፓርላማው ነባሩን ይህ ህገ መንግስታዊ አሰራር ቀይሮ አስፈጻሚውን በመቆጣጠር ግልጽነትና ተጠያቂነት ያሰፍናል ተብሎ ተጠብቆ ነበረ። ይሁንና ነገሩ ከድጡ ወደ ማጡ ሆኗል። ድሮ በፓርቲ አሰራር ጥርነፋ ስር የነበረው ፓርላማ ዛሬ የጠቅላይ ሚኒስትሩ የግል ቲያትር ቤት መስሏል።
ለዚህ ሶስት ማሳያዎችን ማቅረብ ይቻላል። አንደኛው የሚኒስትሮችን ሹመት ይመለከታል። በሕገ መንግስቱ አንቀጽ 55 ንዑስ አንቀጽ 13 መሰረት ሚኒስትሮች ከመሾማቸው በፊት ፓርላማው መርምሮ ማጽደቅ ይኖርበታል። ሹመቱ በፓርላማው ያልጸደቀለት ሚኒስቴር በፊርማው በሕዝብ ሀብት ላይ መወሰን ይቅርና ደሞዙን እንኳን ከመንግስት መቀበል አይችልም። በተግባር ግን ጠቅላይ ሚኒስትሩ ከፓርላማው እውቅና ውጪ ደብዳቤ የሚሾማቸው ሚኒስትሮች ለወራት ከሰሩ በኋላ ሹመታቸው በፓርላማ እንዲጸድቅ ሲደረግ በተደጋጋሚ ታይቷል። ነብር ወይም አንበሳ ተብሎ የሚሾሙ ሚኒስትሮችም እንዴትና ለምን እንደሚሻሩ የተከበረው ፓርላማ የሚያውቀው ነገር የለም። ይህ ግልጽ የሕገ መንግስት ጥሰትና የፓርላማውን ስልጣን መናቅ ያመላክታል። በኢህአዴግ ዘመን እንኳን እንደዚህ አይነት ግልጽ የሕገ መንግስት ጥሰት ሲፈጸም አላየንም። ሁለተኛው ገንዘብን በህገወጥ መንገድ ከማንቀሳቀስ ጋር ይያያዛል። ጠቅላይ ሚኒስትሩ ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ በሚል መጠኑ ያልታወቀ ገንዘብ ከህዝብ መሰብሰቡ ይታወቃል። በዚህ ገንዘብ ፓርኮችንና ሪዞርቶችን አስቀምጧል። ሂደቱ ግን ብዙ ጥያቄዎችን ያስነሳል። በተናጠልና በአጠቃላይ በገበታዎቹ የተሰበሰበው ገንዘብ ምን ያህል ነበረ? የፍትሐዊነት ጥያቄ ሊነሳበት ስለሚችል የግንባታ ቦታዎቹ በምን መስፈርት ተመረጡ? ሪዞርቶቹንና ፓርኮቹን የገነቡ ኮንትራክተሮችስ ስራው እንዴት ተሰጣቸው? ግንባታዎቹ በምን ያህል ገንዘብ ተጠናቀቁ? የተረፈ ገንዘብ አለ ወይ? የግንባታዎቹ የፋይናንስ አያያዝ ምን ይመስላል? ፓርላማው የእነዚህን ጥያቄዎች መልስ አያውቅም። የገንዘብ ሚኒስቴርም መረጃ የለውም። በሕጉ መሰረት ግን የትኛውም ጠቅላይ ሚኒስቴር የገንዘብ ሚኒስትር የማያውቀውንና ፓርላማው የማይከታተለውን ገንዘብ ማንቀሳቀስ አይችልም። ከዚህ የሚከፋው ግን የአዲሱ ቤተ መንግስት ግንባታ ነው። ጠቅላይ ሚኒስትሩ በ10 ቢሊዮን ዶላር በኤካ ተራራ ላይ አዲስ ቤተ መንግስት እየገነባ ስለመሆኑ ለፓርላማው መግለጹ ይታወቃል። የገንዘብ ምንጩ ምንድነው? ዜጎች በረሃብ እየሞቱ አገሪቱ አንድ የማዳበሪያ ፋብሪካ ሳይኖራትና የቤተ መንግስት እጥረት ሳይኖር ይቺ ሀገር ያን ያህል ገንዘብ በቅንጡ ቤተ መንግስት ላይ ማባከን ነበረባት? ይህ ገንዘብ በአምራች ዘርፉ ላይ ቢውል የኑሮ ውድነቱን አይቀርፍም ነበረ? ይህንን ከጠቅላይ ሚኒስትሩ ውጪ የሚያውቀው የለም። የግልጽ የሕገ መንግስት ጥሰትና ሊፈራ የሚገባውን ፓርላማ መናቅን ያሳያል። ሶስተኛው ማሳያ የጠቅላይ ሚኒስትሩን ህገወጥ ንግግሮች ይመለከታል። በመሰረቱ የትልልቅ ባለስልጣናት ንግግሮች ከአዋጅና ከደንብ ቀጥለው እንደ ህግ ይታያሉ። ስለዚህም ባለስልጣናት ንግግራቸውን ከህጉ ጋር ማስማማት አለባቸው። ከዚህ አኳያ ሲመዘን ጠቅላይ ሚኒስትሩ በርካታ የህግ ጥሰቶችን ፈጽሟል። አንድ ወቅት ሌብነት ከቀይ መስመርነት ወደ ቀይ ምንጣፍነት ማደጉንና በህገ መንግስቱ የህዝብና የመንግስት የጋራ ሀብት የሆነው መሬት የደላላ መሆኑን ለፓርላማ ገለጸ። ኃላፊነቱ ግን ህገ መንግስቱንና ሌሎች ህጎችን በማስከበር ሌቦችንና ደላሎችን መቆጣጠር ነበረ። ስልጣን ሲይዝ ሌብነት ከመሰረቱ ለመቆጣጠር ቃል ከመግባቱ አኳያ በዚህ ልክ ሌብነትን መቆጣጠር አለመቻሉን ሲገነዘብ በፈቃደኝነት ስልጣን መልቀቅም ነበረበት። ሌላ ጊዜም የፓርላማ አባላት ቤተ መንግስቱ የሚገነባበት 10 ቢሊዮን ዶላር የት እንደመጣ ሲጠይቁት የሚያገባችሁ ነገር የለም፣ ደላላ የሚጫወትበትን መሬት ተጠቅሜ ነው እየገነባሁ ያለሁት በማለት መልሷል። ስለ ገበታ ፕሮጀክቶች የፋይናንስ ሁኔታ በፓርላማ በተጠየቀ ጊዜም ሂዱና ኢማኑኤል ማክሮንን፣ ሺጂንፒንግንና ቤንዛይንን ጠይቁ ብሏል። ትልቅ ስህተት ብቻ ሳይሆን የፓርላማውን ክብር የነካ ነበረ። በሕገ መንግስቱ አንቀጽ 55 ንዑስ አንቀጽ 17 መሰረት ፓርላማው ጠቅላይ ሚኒስትሩን ጠርቶ የመመርመር ስልጣን ስላለው ለተጠየቀው ጥያቄ ምላሽ ከመስጠት ፋንታ ምን አገባችሁ ወይም የሌላ ሀገር መሪን ጠይቁ ማለት ተገቢ አልነበረም። በሌላ መልኩ የመንግስት ስራ ደላላ በህዝብ መሬት እንዳይጫወት ማድረግ እንጂ ተጨማሪ ደላላ
መሆን አይደለም። ደላላ የሚጫወትበትን መሬት ተጠቀም ማለት አሳፋሪ ነበረ። በወላይታ ሶዶ ላይ ደግሞ ሌቦች የዳቦ ፋብሪካን ከገነቡ በወንጀሉ እንደማይጠየቁ ተናግሮ ነበረ። የጸጥታ ኃይሎችም በሰዎች ቤት በርከት ያለ ገንዘብ ሲያገኙ መውሰድ እንደሚችሉ መመሪያ መስጠቱን ለፓርላማው ሪፖርት ሲያቀርብ ሰምተናል። በርካታ ሴቶች አባል በሆኑበት በዚሁ በተከበረ ፓርላማ ሴቶች በወንድ አካል መደፈራቸው አይገርምም ማለቱ ይታወሳል። በተመሳሳይ መልኩ ፍርድ ቤት አቃቤ ሕግና ፖሊስ ሌባ ነው በማለት ጥፋተኛውንና ንጹሐንን በአንድነት ፈርጆ ሙያተኞችን አሸማቋል። ይህ ሕግና ስርዓትን በግላጭ ከመናድ አይተናነስም፣ ትልቅ ወንጀልም ነው።